እናንተ እንዴት ናችሁ ሴቶች? ጠላት ከሩቅ አይመጣም መቼም። ጉዳችሁን ስሙ እንግዲህ ጉዳችሁን ስሙ። ሴት ልጅን ማስለመድ የሌለብህ ነገሮች። አዎ ይህን ከለመደች ትንቅሃለች። ሰው የልማድ ውጤት ነው። እንደ ቀልድ ያስለመድካት ነገር ሊያስንቅህ ይችላል። በፍቅር ግንኙነት መከበር ደግሞ ምርጫ ሳይሆን ግዴታ ነው። አንደኛ ሁሉን ነገር እሺ ማለት። ሁለተኛ እሷ አጥፍታ አንተ ይቅርታ መጠየቅ። ሶስተኛ አቅም ከሚፈቅደው በላይ ማድረግ። አራተኛ ጥሩ ባልሆኑ ንቀት በተሞላባቸው ቃላቶች ስታናግርህ ዝም ማለት። አምስተኛ ሁል ጊዜም እሷን ብቻ የሚያስደስት ነገር ማድረግ። ስድስተኛ እጅግ በጣም የበዛ እንክብካቤ ማሳየት። ሰባተኛ መለመን። ፍቅር በፍላጎት እንጂ በልመና የሚሆን አይደለም። አመሰግናለሁ። ቻው። እቺ ልጅ እኮ በአጋጣሚ እዚህ ፌስቡክ ላይ ነው ያየኋትና አሁን አቤት እቺ ልጅ ብታገኟት በአዋዜ ነው የምትበሏት። በአዋዜ ቅርጥፍጥፍ አድርጋችሁ። ይሄ ነው ወደ ቁም ነገሩ ስመጣ እውነቷን ነው። እሺ ብዙዎቻችሁ በተለይ ከእናቶቻችሁና ከአያቶቻችሁ ጋር ያደጋችሁ ሴቶች ከወንድ ጋር ያላችሁ ምንም አታችመንት ስለሌለ ገብቷችኋል። እንደ ጾታ አባታችሁ አብራችሁ ከሌለ ልትማሩ የምትችሉት በእናታችሁ ያለውን ሳይድ ብቻ ነው። ከዛ አንጻር ወንድ ልጅ ምን ይፈልጋል የምትሉትን ፈጽሞ አታውቁትም። ጀስት ወንድ ልጅን የምትቀርቡት በራሳችሁ እይታ ተንትናችሁ ነው። በተለይ በዚህ አጋጣሚ ይሄን የምትከታተሉ ሴቶች ምናልባት በኔ ዕድሜና ከኔ ዕድሜ ትንሽ ዝቅ ያላችሁ ሰዎች ትንሽ ከመኖር ከመብሰል የተረዳችሁት ነገር ያለ ይመስለኛል። በህይወትም ስለተማራችሁ በህይወታችሁ ውስጥም ያጣችሁት ነገር ስለሚኖር ትማሩ ይሆናል። ገብቷታል። የሆነ ወንድ ልጅ የገባት ነገር አለና ብዙዎቻችን እህቶቻችን ደግሞ አልገባችሁም። አሁን እቺ እንግዲህ ሴት ነች አይደል? መቼም ሌላ ጾታ አይደለም የያዘችውና እየሰማችሁ ነውና ሲጠቃለል ልትል የፈለገችበት በምን ያሳርጋል መሰላችሁ? እኛ ወንዶች ያው በተለያዩ አነቃቂዎች ሰምታችኋል አይደል? እኛ ወንዶች በክብራችን አንደራደርም። አዎ እኔ ማለት በእርግጥ ፌር መሆን ፈልጋለሁ። ለምሳሌ እንደ ወንዱም ክብሩን ይዞ መቀመጥ መቻል አለበት። አብሮ ከሚኖረው ሰው ጋር ባለው ኮሚኒኬሽን ለመከበር የሚያበቃ ነገር እያደረገ ነው የሚለውን አሰምርበታለሁ። ገብቷችኋል አይደል? ስለዚህ ወንዱም ለመከበር ተከበር ማለት አንተ በዛ በመከበር እንትን ውስጥ ነው ወይ የምትንቀሳቀሰው የሚለውን ጥያቄ አልደራደርበትም። እውነታችሁን ነው። ግን እንደዛም ሆኖ የማይዋጥላችሁ ሴቶች አላችሁ። ለምሳሌ እኛ ወንዶች ማለት ነው። በዚህ አጋጣሚ እኔ እንዳልኳቸው ነው ይሄን ነገሬን እቃወማለሁ የሚል ወንድ ካለ መጥቶ በኮመንት ይጻፍ።